ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ስታንፎርድ ብሪጅ በርንሌን ያስተናገደው ቼልሲ ጨዋታውን 1-1 በሆነ አቻ ውጤት ማጠናቀቅ ችሏል። ቼልሲ ጨዋታውን በበላይነት መምራት ቢችልም የቼልሲው ተከላካይ ዌስሊ ፎፋና በሁለት ቢጫ ካርድ በቀይ ካርድ ከሜዳ መውጣቱን ተከትሎ በርንሌዎች ወደ ጨዋታው እንዲመለሱ እድል ሰጥቷቸዋል። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት የቼልሲው የፊት መስመር ተጫዋች የሆነው ሊያም ዴላፕ የማሸነፊያ ጎል ለማስቆጠር ወርቃማ እድል አግኝቶ የነበረ ቢሆንም ኳሷን ወደ ውጪ መላኩን ተከትሎ ጨዋታው በአቻ ውጤት ተጠናቋል። ቼልሲ እስከ ፎፋና ቀይ ካርድ ድረስ በጨዋታው ብልጫው የነበረው ቢሆንም በመጨረሻ ደቂቃ ግን በርንሌ አንድ ነጥብ ይዞ ለመውጣት የሚያስችለውን ብቃት ማሳየት ችሏል። የቀድሞ የእንግሊዝ ብሔራዊ ቡድን አማካይ ተጫዋች የነበረችው ፋራ ዊሊያምስ በሰጠችው አስተያየት ቼልሲ ግብ የተቆጠረበት መንገድ የተከላካዮችን ድክመት ያሳየ እንደሆነ ገልጻለች። ዋርድ ፕራውስ ያሻማውን ቅጣት ምት ፍላሚንጎ በነፃነት በጭንቅላት ገጭቶ ግብ ሲያስቆጥር የቼልሲው ሳንቶስ ተጫዋቹን በአግባቡ ማርክ አለማረጉ ወይም አለመጠበቁ አስደንጋጭ ነበር ስትል ጨዋታውን ገልጸዋለች። ቼልሲ በሜዳው ሊያገኝ የሚገባውን 3 ነጥብ በተከላካዮች ስህተት ሊያጣ ችሏል። ጨዋታው ምን መልክ ነበረው የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። ቼልሲ በፕሪሚየር ሊጉ ለሁለት ተከታታይ ሳምንት ነጥብ ጥሏል። ባለፈው ሳምንት ቼልሲ ከሊድስ ዩናይትድ ጋር 2-0 እየመራ ከኋላ ካምባክ ተደርጎበት ሁለት አቻ መውጣቱ ይታወቃል። ዛሬም በሜዳው ስታንፎርድ ብሪጅ ከበርንሌ ጋር የተጋጠመው እንግዲህ ቼልሲ በድጋሚ 1-0 እየመራ ባለቀ ሰዓት በተቆጠረበት ጎል ጨዋታውን 1-1 በሆነ ውጤት ሊያጠናቅቅ ችሏል። እንግዲህ አሰልጣኝ ሊያም ሮዚነር በጣም ጠጣሪ የሆነ ቋሚ አሰላለፍ ነበረ ይዘው ወደ ሜዳ የገቡት። ማንንም ቲም ሊያሸንፍ የሚችል ስትሮንግ የሆነ ቋሚ 11 ወደ ሜዳ ይዘው ገብተው እንግዲህ ጨዋታውን በብዙ የጎል ልዩነት አሸንፎ ይወጣል የሚል ግምት ነበረ። ነገር ግን በጨዋታው ያን ነገር ሊመዘገብ አልቻለም። ቼልሲ እንግዲህ ወሳኝ የተባሉ ተጫዋቾችን ይዞ ወደ ሜዳ ቢገባም ጨዋታው አቻ በሆነ ውጤት ሊያጠናቅቅ ችሏል ማለት ነው። በቋሚነት ይዘው የገቡት ጠጣርና በጣም ጠንካራ የሆነውን አሰላለፍ ስንመለከት ሳንቼዝን በረኛ ሆኖ ገብቷል። ተከላካይ ላይ ጀምስ አለ፣ ፎፋና፣ ቻሎባህና ጉስቶ የቼልሲን የተከላካይ መስመር እየመሩ ወደ ሜዳ ገብተው ነበር። የመሃል ክፍሉን ሳንቶስና ሞሰስ ካይሴዶ ሲቆጣጠሩት ነበር። እንደዚሁም ፊት መስመር ላይ ኮል ፓልመር፣ ኤንዞ ፈርናንዴዝ እንደዚሁም ፔድሮ ኔቶ በፊት መስመር ላይ ነበሩ። እንደዚሁም በአጥቂ ስፍራ ላይ ጆ ፔድሮ እንግዲህ የቼልሲን የአጥቂ መስመር ክፍል እየመራ ወደ ሜዳ ገብተው ነበር። እንግዲህ አሰላለፉን ስንመለከት በጣም ጠጣሪ የሆነ አሰላለፍ ነው። እውነት ለመናገር ጠንካራ የሆነ አሰላለፍ ማንንም ቲም ማሸነፍ የሚችል አሰላለፍ ነበረ እንግዲህ ወደ ሜዳ ይዘው የገቡት። ነገር ግን ጨዋታ ላይ ያንን አልተመለከትንም። ቼልሲ ፈጠራ ጎድሎት ሙከራ ወደ ጎል በመሞከር ረገድም ዝቅተኛ ሆኖ ነበር ያስተዋልነው። እንደዚሁም ፖሰሽንም ኳስን በማሸራሸርም ከሌላው ጊዜ በተለየ ደካማ እንቅስቃሴ ነበረ ቼልሲ ያሳየን። እንግዲህ አንድ ሳምንት ያህል የቼልሲ ተጫዋቾች አርፈዋል። ነገር ግን ያረፉ አይመስልም ነበረ። ሮብ ወይም ደግሞ ሐሙስ ጨዋታ አድርገው የመጡ አይነት የመድከም ምልክት ይታይባቸው ነበረ። ጨዋታው የተጀመረ አካባቢ ማለትም አራተኛው ደቂቃ ላይ የቼልሲ ወሳኝ የፊት መስመር አጥቂ የሆነው ጃኦ ፔድሮ ከፔድሮ ኔቶ የተላከለትን ኳስ እንደማንም ተማሙቶ ጎሏን በማስቆጠር ቼልሲን 1-0 እንዲመራ ማድረግ ችሏል። እንግዲህ ጃኦ ፔድሮ ይህን ጎል ማስቆጠሩን ተከትሎ ቼልሲ በሰፊ የጎል ልዩነት ያሸንፋል የሚለውን ጥርጣሬ ከፍ አድርጎታል። ምክንያቱም ቼልሲ ገና እንደተጀመረ አራተኛው ደቂቃ ላይ ጎል ማስቆጠሩን ተከትሎ ማለት ነው። እንግዲህ የቼልሲው አስደናቂ ተጫዋች የሆነው ጃኦ ፔድሮ ይህንን ጎል ማስቆጠሩን ተከትሎ በቼልሲ በዚህ ዓመት ማለት ነው በፕሪሚየር ሊጉ አጠቃላይ ያስቆጠራቸው ጎሎች 11 ደርሷል። ስለዚህ ጃኦ ፔድሮ ለቼልሲ በፕሪሚየር ሊጉ ዘንድሮ 11 ጎል ማስቆጠር ችሏል። እንደዚሁም 4 ለጎል የሚሆን ኳስ ማቀበል ችሏልና በተለይ አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ጥሩ ጊዜን እያሳለፈ ነው ብሎ መናገር ይቻላል። እንግዲህ ጃኦ ፔድሮ ጎሉን ማስቆጠሩን ተከትሎ ቼልሲ አልፎ አልፎ ሙከራ ሲያደርጉ ነበረ። ኮል ፓልመር ወደ ጎል እየተጠጋ ሙከራዎችን ሲያደርግ አስተውለናል። ነገር ግን ቼልሲ ተጨማሪ ጎል ሳያስቆጥሩ ወደ መልበሻ ክፍል ሊያመሩ ችሏል ማለት ነው። የመጀመሪያው አጋማሽ ላይ ቼልሲ የፈጠራ ችግር ነበረበት። ፔኔትሬት አድርጎ ወደ ጎል ገብቶ ኳስ የሚሞክር ተጫዋች አልነበረም። ክንፍም ላይ ፔድሮ ኔቶና እንደዚሁም ፓልመርም እንደዚሁ የነበራቸው ቅንጅት ያን ያህል አልነበረምና ቼልሲ እንግዲህ ከረፍት በፊት 1-0 እየመራ
1-0 መምራት ችሎ ወደ እረፍት መውጣት ችሏል። ከረፍት ከተመለሱም በኋላ ቼልሲ የነበሩበትን ችግሮች መቅረፍ አልቻለም። በእርግጥ አልፎ አልፎ ሙከራዎችን ሲያደርጉ ነበረ፣ ኢላማቸውን ግን የጠበቁ አልነበሩም። ቼልሲ በዚህ ጨዋታ ላይ ሁለት ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻለው። ሌሎች ግን ከኢላማቸውን የጠበቁ ሙከራዎች አልነበሩም። እንግዲህ 51ኛ ደቂቃ አካባቢ ጃኦ ፔድሮ ከፓልመር የተሰጠውን ኳስ ወደ ጎል ማስቆጠር ይችል ነበረ። ነገር ግን የበርንሌው ተከላካይ ጃኦ ፔድሮ እግር ላይ ሞቶበት ወይም ትልቅ ተጋድሎ አድርጎ ሙከራው ወደ ውጪ እንዲወጣ አድርጎታል። እንደዚሁም 55ኛው ደቂቃ ላይ እንደዚሁ ፓልመር ለኔቶ አመቻችቶ አቀብሎት ነበረ። እንደዚሁ ፔድሮ ኔቶ ወደ ጎል ለማስቆጠር በሚመታበት ሰዓት እንደዚሁ የበርንሌው ተጫዋች ትልቅ ተጋድሎ በማድረግ እንግዲህ ወደ ውጪ እንዲወጣ አድርጎታል። ከዛ ውጪ ቼልሲ የተለየ አስደንጋጭ ሙከራ ሲያደርግ አልተመለከትንም። ኳሶች መሃል ላይ ሲንሸራሸሩ ነበር። ነገር ግን ያን ያህል ውጤታማ በሚያደርግ መልኩ አልነበረም የቼልሲ ተጫዋቾች እንቅስቃሴ ሲያደርጉ የነበረው። 71ኛው ደቂቃ ላይ የቼልሲ ወሳኝ ተከላካይ የሆነው ዌስሊ ፎፋና በቀይ ካርድ ከሜዳ ሊወጣ ችሏል። የሱ እንግዲህ በቀይ ካርድ ከሜዳ መውጣት ቼልሲን ጎድቶታል። ዋነኛ ምክንያት ባይሆንም የሱ ቀይ ካርድ ማየትም ቼልሲን ወደ መከላከል እንዲሄድና ተጨማሪ ጎል እንዳያስቆጥር ያደረገው ክስተት ነበር ብሎ መናገር ይቻላል። ዌስሊ ፎፋና ያየው ቀይ ካርድ አስፈላጊ አልነበረም። ምክንያቱም የበርንሌ የሜዳ ክልል ውስጥ ላይ ነው እንግዲህ ፋውል ሊሰራ የቻለው። ያንን ፋውል መስራቱን ተከትሎ መጀመሪያ ቢጫ ካርድ አይቶ ነበረ። ድጋሚ ሁለተኛ ቢጫ ካርድ አይቶ እንግዲህ በቀይ ካርድ ከሜዳ ሊወጣ ችሏል። በቀጣይ ቼልሲ ከአርሰናል ጋር በሚያደርገው ወሳኝ ጨዋታ ላይ ፎፋና ለቼልሲ ግልጋሎት አይሰጥም ማለት ነው። እንግዲህ ይህንን የተጫዋቾች ብልጫ አድቫንቴጅ ያገኙት በርንሌዎች ተደጋጋሚ ሙከራ በማድረግ ጎሎችን ለማስቆጠር ሞክረው ነበረ። የቼልሲ ተከላካዮችን አስጨንቋል። የበርንሌው አሰልጣኝ በርካታ ተጫዋቾችን ቀይረው በማስገባት ቼልሲን ላይ ጫና በመፍጠር ጨዋታው ላይ 1 ነጥብ ይዞ ለመውጣት ብርቱ ፉክክርና ብርቱ ትግል አድርገው ነበረ። ተሳክቶላቸው እንግዲህ 93ኛው ደቂቃ ላይ 1 ጎል በማስቆጠር ጨዋታው ላይ በርንሌዎች 1 ነጥብ ይዘው እንዲወጡ አስችሏቸዋል። የቼልሲው አሰልጣኝ ሊያም ሮዚነር ፎፋና ቀይ ካርድ ማየቱን ተከትሎ በርካታ ተጫዋቾችን ቀይረው አስገብቷል። ሞር ተከላክሎ 1 ጎሉን በማስጠበቅ እንግዲህ 3 ነጥብ ይዞ ለመውጣት ጥረት አድርጓል። ለምሳሌ ኮል ፓልመርን ቀይረው ቶሲን አደርባዮን ወደ ሜዳ ማስገባት ችሏል። ነገር ግን ምንም የተለየ ነጥብ ሊመዘግባል ቼልሲ ነጥብ ከመጣል አላገደውም። እንደዚሁም ማማዱ ሳርን ወደ ሜዳ አስገብተዋል። አቾምፖንግን ወደ ሜዳ ማስገባት ችሏል። እንደዚሁም ፔድሮ ኔቶን አስወጥተው እንደዚሁም ጀምስን በማስወጣት ሌሎች አሁን የጠቀስኳቸውን ተጫዋቾች አስገብተው ለመከላከል ጥረት አድርጓል። ጃኦ ፔድሮን አስወጥተው ዴላፕን በአጥቂ መስመር ላይ እንዲሰለፍ አድርጓል። እንደዚሁም ሌሎች ተጫዋቾችን ቀይረው ተከላክለው ያቺን ጎል በማስጠበቅ 3 ነጥብ ይዞ ለመውጣት ቼልሲ ጥረት አድርጓል። ነገር ግን ሳይሳካ ቀርቶ 93ኛው ደቂቃ ላይ ከኮርና የተሻማውን ኳስ አስቆጥረው እንግዲህ በርንሌዎች ነጥብ ይዘው ሊወጡ ችሏል። የጎሏ የተቆጠረችበትም ሁኔታ የቼልሲ ተከላካዮች ንዝህላልነት ነበረ። ሳንቶስ ይህንን ኳስ ማዳን ይችል ነበር። ቶሲንም እንደዚሁ ይህንን ኳስ ሊያከሽፍ የሚችልበት እድል ነበር። ነገር ግን የበርንሌው ተጫዋች በነፃነት ማንም ሳይነካው እንግዲህ የቴስታ ኳስ አገኝቶ ጎል በማስቆጠር እንግዲህ ቼልሲን ነጥብ እንዲጥል አድርጎታል ማለት ነው። ቼልሲ እንግዲህ ነጥብ መጣሉን ተከትሎ ለቶፕ 4 የሚያደርገውን ሁኔታ ትልቅ አጣብቂኝ ውስጥ ከቶታል። ምክንያቱም ከኋላው ሊቨርፑል አለ፣ ማንቸስተር ዩናይትድ አለ፣ እንደዚሁም አስቶን ቪላ አሉና ቼልሲ የግድ ይሄን ጨዋታ ማሸነፍ ነበረበት። 93ኛው ደቂቃ ያህል ደርሶ ተከላክሎም ቢሆን እንደማንም 3 ነጥብ ይዞ መውጣት ይጠበቅበት ነበር። ነገር ግን ይህን ሳያደርግ ቀርቶ እንግዲህ ቼልሲ ነጥብ ጥሏል ማለት ነው። እንግዲህ የቀይ ካርድ ነገር ድጋሚ ያገረሸ ይመስላል። በአሰልጣኝ ኢንዞ ማሬስካ ስር በርካታ የቼልሲ ተጫዋቾች ቀይ ካርድ በየጨዋታው ሲመለከቱ እንደነበር የምናስታውሰው ነው። ያ ችግር ተቀርፏል። በአዲሱ አሰልጣኝ ይህ ነገር አይደገምም ተብሎ ሲጠበቅ እንግዲህ አሁንም እንደ አዲስ ቀይ ካርድ የቼልሲ ተጫዋቾች እየተመለከቱ ይገኛሉ። እንግዲህ አጠቃላይ እስካሁን ድረስ ወደ 6 ያህል የቼልሲ ተጫዋቾች ቀይ ካርድ አግኝተዋል። ለምሳሌ ሳንቼዝ በረኛችን ቀይ ካርድ ማግኘቱ ይታወሳል። ማሉጉስቶ፣ ቻሎባ፣ ካይሴዶ፣ ኩኩሪያ እንደዚሁም አሁን ደግሞ ፎፋና እነዚህ ብቻ በዚህ ዓመት ቼልሲ ላይ ቀይ ካርድ የተገኘባቸው ተጫዋቾች ናቸው። በጣም የሚያሳዝነው ነገር እነዚህ ተጫዋቾች ቀይ ካርድ ማየታቸውን ተከትሎ ቼልሲ ከኋላ ቡድኖች ካምባክ እያደረጉበት የተሸነፉበትን ሁኔታ አስተውለናልና ቼልሲ
ምን ያህል ቀይ ካርድ እንደጎዳው የሚያሳይ ነው። ሌላው ወራጅ ቀጠና ላይ የሚገኙ ቡድኖች ቼልሲን በእጅጉ እየፈተኑት እንደሆነ ያስተዋል ነው። በዚህ ዓመት ለምሳሌ ከሰንደርላንድ ጋር አቻ ተለያይቷል። ከሊድስ ጋር አንዴ ተሸንፎ አንድ ያቻው ሊወጣ ችሏል። አሁንም እንደዚሁ 19ኛ ደረጃ ላይ የሚገኘው በርንሌ በበርካታ ቡድኖች እየተሸነፈ የነበረውን በርንሌ እንግዲህ ቼልሲ ነጥብ በማስጣል ቼልሲ ታች ያሉ ወይም ደግሞ ወራጅ ቀጠና ላይ የሚገኙ ቲሞች በእጅጉ እየከበዱት እንደሆነ ማስተዋል ችለናል። አጠቃላይ የጨዋታውን ስታትስ ስንመለከት ሙከራ ቼልሲ 12 ሙከራ ማድረግ ችሏል። በርንሌዎች 9 ሙከራ ማድረግ ችሏል። ይሄ አጠቃላይ ሙከራውን የሚገልጽ ነው። ኦን ታርጌት ግን ቼልሲ 2 ሙከራ ብቻ ነው ማድረግ የቻለው። በአንጻሩ በርንሌዎች 4 ኦን ታርጌት ማድረግ ችሏል። ፖሰሽን የኳስ ቁጥጥርን ስንመለከት ቼልሲ 67 ለ33 የሆነ የኳስ ቁጥጥር ነበረው። ነገር ግን በውጤት ካልታገዘ የኳስ ቁጥጥር ብቻውን ነቲንግ ነው። ኮርና ቼልሲ 9 ማግኘት ችሏል። ነገር ግን አንዱንም ኮርና መጠቀም አልቻሉም። እንደዚሁም አጠቃላይ ኳስ በማንሸራሸር ረገድ 591 ኳስ አንሸራሽሯል። በርንሌዎቹ ደግሞ 301 ኳስን ማንሸራሸር ችሏልና እንግዲህ ቼልሲ በአንዳንድ እንትኖች የበላይነት ቢኖረውም ነገር ግን ጨዋታውን ባለማሸነፍ እንግዲህ ነጥብ ተጋርቶ ከሜዳ ሊወጣ ችሏል ማለት ነው። እሳቱ ቼልሲ በሚለው የፌስቡክ ገጽ ከ22000 ተከታይ ባለው የፌስቡክ ገጽ ላይ የቼልሲ ደጋፊዎች ከጨዋታው በኋላ ሐሳባቸውን ስለ ጨዋታው እንዲነግሩኝ ጠይቄ ነበረ። እስኪ አንዳንድ የቼልሲ ደጋፊዎች የሰጡትን አስተያየት እንመልከት። ብርሃኑ አበራ የተባለ የፌስቡክ ተከታይ ከአሰልጣኙ ጀምሮ ሁሉም ቀሽም ነበሩ። ምንም አይነት ለውጥ በማይኖረው ክለብ ቼልሲ አድሮ ቃሪያ እየሆነ ነው። ወሬኛ አሰልጣኝ ነው። ማንንም መግጠም የማይፈልግ የማንም ክለብ መጫወቻ እንዲሆን እያደረገው ነው አሰልጣኝ ሊያም ሮዚነር ሲል ሐሳቡን ገልጿል። ተክሊኖ ብርሃኑ አሌክስ ቼልሲ እኮ ሮብ ላይ የሻምፒየንስ ሊግ ተጫውቶ የመጣ ነው ሲመስል የነበረው። በድብርትና በድካም ነበር ሲጫወቱ የነበረው። ድብርትና ድካም ይታይባቸው ነበር። ፎፋና ከመሮጥ እግሩን ለመትከል ፋውል መስራቱ አሁንም ቼልሲ ዋጋ እያስከፈለው ይገኛል ሲል ሐሳቡን ገልጿል። ጀማል ሙሄ ምን መፈተን ነው? የማይረባ ስብስብ ነው። በተለይ በዛሬው ጨዋታ ላይ ፓልመር መግባት አልነበረበትም። እሱ ነው ዛሬ ቼልሲን የገደለው። በዛሬው ጨዋታ ተረጋግተው ሲጫወቱ የነበሩት ሳንቶስ እና ጀምስ እንደዚሁ ማሉ ጉስቶ ናቸው። በተለይ ሳንቶስ ዛሬ ምርጥ ነበረ። ሌሎች ቀልደው ነው ያመሹት ሲል ሐሳቡን ገልጿል። አብዛኛው እንግዲህ የቼልሲ ደጋፊ ንዴት ይታይባቸዋል። መብራቱ ታረቀኝ የቼልሲ ነጥብ መጣል የፎፋና ቀይ ካርድ ሳይሆን ከረፍት በፊት የባከኑ የጎል እድሎች ናቸው። በተለይ ፓልመር ያገኘው እድል ባለመጠቀሙ ነው እንጂ ጨዋታው 2-1 ማለቅ ይችል ነበር ብሏል። እንግዲህ እንዳለው ከረፍት በፊት ፓልመር ጎሎቹን አባክኗል። መስጠት የነበረበትን ኳስ መስጠት ሳይችል ቀርቶ እንግዲህ ወደ ጎል እየሞከረ መግባት የነበረበትን ግልጽ የጎል እድል አምክኗልና ፓልመርም በጥቂቱም ቢሆን በዚህ ጨዋታ ተጠያቂ ነው ብሎ መናገር ይቻላል። ታምራት ባድሆ ቼልሲ ሌላ ላምብብ። ዘላለም ሀብታሙ እኔም በጣም ያበሳጨኝ ፓልመርና ዴላፕ ናቸው። በተለይ ዴላፕ መጨረሻ ላይ ያባከነው ኳስ ሲል ሐሳቡን ገልጿል። እንደዚሁም አብዛኞቹ ደጋፊዎች እንግዲህ ንዴታቸውን እየገለጹ ይገኛሉና ምን ያህል የቼልሲ ደጋፊዎችን ያበሳጨ ውጤት እንደሆነ የሚያሳይ ነው። እንግዲህ እዚህ ላይ ላብቃ መሰለኝ። አብዛኛው የንዴት ኮመንት ነው እየሰጡ የሚገኙት። እንግዲህ ቼልሲ ነጥብ ጥሏል። በቀጣይ ከአርሰናል ጋር ጨዋታውን ያደርጋል። ያኔ እንግዲህ ምን ሊያሳየን ይችላል የሚለውን ነገር በጋራ የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ